የመሪ ወዳጆ ታናሽ ወንድም የፋኖ የትግል እንቅስቃሴ በተመለከተ በርካታ ሚስጥሮችን አወጣ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮቹን አስቀድመን አሳውቃችሁ። የመሪ ወዳጆ ታናሽ ወንድም የፋኖ የትግል እንቅስቃሴ በተመለከተ በርካታ ሚስጥሮችን አወጣ። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በብዙዎች ዘንድ ያልተጠበቀ እንደሆነም ታውቋል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በፋኖ ትግል መከፋፈል እንዳይፈጥር አስግቷል። የመሪ ወዳጆ ወንድም ከህዝብ የተደበቁ የመሪ ወዳጆ ሚስጥሮችን ማውጣቱም ተረጋግጧል። ይህንን ጉዳይ በዝርዝር ታደምጡታላችሁ። ሰበር ዜና! ሻለቃ ዝናቡ የማርሸቱን ወንጀሎች ዘረዘረ። የማርሸት እገታ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝን ሁለት ቦታ እንደከፈለውም ታወቀ። ሻለቃ ዝናቡ የማርሸት ፀሐይን እገታ በተመለከተ መናገሩ የማርሸቱን ወንጀሎች መዘርዘሩና የተገኙበት መረጃዎች ለአሸማጋዮች ማሳየቱም ተነግሯል። የማርሸትን እገታ በማስመልከት የግል ጠባቂዎች የአይን ምስክርነታቸው መስጠታቸው ታውቋል። የማርሸት እገታ ያቀነባበሩ ስውር እጆችን ዓላማና ፍላጎትን የተመለከተ ዝርዝር መረጃም ተገኝቷል። በእገታው ወቅት በማርሸት ላይ የተፈጸመውን ግፍና የደረሰበትን ጉዳት እንዲሁም አሁን የሚገኝበትን የጤና ሁኔታ በተመለከተም ዝርዝር መረጃ ተገኝቷል። ይህንንም ጉዳይ በዝርዝር ታደምጡታላችሁ። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳይ በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታረጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። የመሪ ወዳጆ ታናሽ ወንድም የፋኖ የትግል እንቅስቃሴ በተመለከተ በርካታ ሚስጥሮችን አወጣ። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በብዙዎች ዘንድ ያልተጠበቀ እንደሆነም ታውቋል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በፋኖ ትግል መከፋፈል እንዳይፈጥር አስግቷል። የመሪ ወዳጆ ወንድም ከህዝብ የተደበቁ የመሪ ወዳጆ ሚስጥሮችን ማውጣቱም ተረጋግጧል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በብዙዎች ዘንድ ያልተጠበቀ እንደሆነም ታውቋል። የመሪ ወዳጆ ታናሽ ወንድም ያወጣቸው ሚስጥሮች በፋኖ ትግል መከፋፈል እንዳይፈጥርም አስግቷል። የመሪ ወዳጆ ወንድም ከህዝብ የተደበቁ የመሪ ወዳጆ ሚስጥሮችን ማውጣቱም ተረጋግጧል። ከአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራሮች መካከል አንዱ ነው የመሪ ወዳጆ ታናሽ ወንድም በብዙዎች ዘንድ ያልተጠበቀና አስደንጋጭ የተባለ ብዙ ድርጅታዊና ወታደራዊ ሚስጥር ማውጣቱ ተሰማ። በሰሜን ወሎና በራያ አካባቢ የሚንቀሳቀሰው የምስራቅ አማራ ፋኖችን የሚመራው የመሪ ወዳጆ ታናሽ ወንድም ያወጣው ድርጅታዊና ወታደራዊ ሚስጥር በአፋብን የትግል እንቅስቃሴ ውስጥ መከፋፈል እንዳይፈጥርም ተሰግቷል። በአማራ ክልል የሚካሄደውን በትጥቅ የተደገፈ የአመፅ እንቅስቃሴ ጀማሪዎች መካከል አንዱ የሆነው የመሪ ወዳጆ ታናሽ ወንድም በብዙዎች ዘንድ ያልተጠበቀ የተባለ ሚስጥር ያወጣው በቅርቡ በሰሜን ወሎ አካባቢ በሚንቀሳቀሰው የሀገር መከላከያ ሰራዊት በቁጥጥር ስር ከዋለ በኋላ እንደሆነ ታውቋል። በሰሜኑ ጦርነት ወቅት ከሀገር መከላከያ ሰራዊት ጎን ተሰልፎ ህወሓትን በመታገል ታዋቂነትን ያተረፈው በኋላም በሰሜን ወሎና በራያ አካባቢ ሲንቀሳቀስ የነበረውን የምስራቅ አማራ ፋኖ መሪ የነበረው መሪ ወዳጆ ታናሽ ወንድም ከሰሞኑ በሀገር መከላከያ ሰራዊት በቁጥጥር ስር የዋለው በህገ ወጥ መንገድ የጦር መሳሪያ ሲያስተላልፍ ተይዞ እንደሆነም ታውቋል። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ በነበሩት አቶ ግርማ የሺጥላ ግድያ ቀጥተኛ ተሳትፎ እንዳለው የሚነገርለት የመሪ ወዳጆ ታናሽ ወንድም ከሰሞኑ መነሻውን መቀሌ አድርጎ ወደ ሰሜን ወሎ ሲጓዝ ከነበረ የጦር መሳሪያና ተተኳሽ ጋር በቁጥጥር ስር መዋሉ ታውቋል። በሀገር መከላከያ ሰራዊት ቁጥጥር ስር የሚገኘው የመሪ ወዳጆ ታናሽ ወንድም በአማራ ፋኖ ብሔራዊ ንቅናቄና በህወሓት መካከል ያለውን ግንኙነት መሪ ወዳጆ ቋሚ መኖሪያውን መቀሌ ማድረጉን፣ መሪ ወዳጆ ልጆቹን ከሀገር ማስወጣቱን፣ በቅርቡ ከአዲሷ ባለቤቱ ወንድ ልጅ ማግኘቱን፣ በታላቅ እህቱ ስም ሳውዲ አረቢያና ዱባይ ቤት መግዛቱን፣ በህገ ወጥ የሰዎች ዝውውር ውስጥ መሰማራቱን ጨምሮ በብዙዎች ዘንድ ያልተጠበቀ ሚስጥር አውጥቷል። ከወራት በፊት መሪ ወዳጆ በተደጋጋሚ ወደ መቀሌ ተጉዟል፣ በሃይደር ሆስፒታል ህክምና አድርጓል በሚል በማህበራዊ ሚዲያ ሲሰራጭ የነበረውን መረጃ ያረጋገጠው የመሪ ወዳጆ ታናሽ ወንድም በአማራ ፋኖ ብሔራዊ ንቅናቄና በህወሓት መሪዎች መካከል በተደጋጋሚ ይደረግ ስለነበረው ሚስጥራዊ ግንኙነትም ዝርዝር መረጃዎችን አውጥቷል። ሰበር ዜና! ሻለቃ ዝናቡ የማርሸቱን ወንጀሎች ዘረዘረ። የማርሸት እገታ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ሁለት ቦታ እንደከፈለውም ታወቀ። ሻለቃ ዝናቡ የማርሸት ፀሐይን እገታ በተመለከተ መናገሩ የማርሸቱን ወንጀሎች መዘርዘሩና የተገኙበት ማስረጃዎች ለአሸማጋዮች ማሳየቱም ተነግሯል። የማርሸትን እገታ በማስመልከት የግል ጠባቂዎች የአይን ምስክርነታቸውን መስጠታቸው ታውቋል። የማርሸት እገታ ያቀነባበሩ ስውር እጆችን ዓላማና ፍላጎትን የተመለከተ ዝርዝር መረጃም ተገኝቷል። በእገታው ወቅት በማርሸት ላይ የተፈጸመውን ግፍና የደረሰበትን ጉዳት እንዲሁም አሁን የሚገኝበትን የጤና ሁኔታ በተመለከተም ዝርዝር መረጃ ተገኝቷል። ከሰሞኑ በማርሸት ፀሐይ ላይ የተፈጸመውን ድንገተኛ እገታ ተከትሎ በጎጃም ፋኖች መካከል
የእርስ በርስ ጦርነት ስጋት ማንዣበቡ ተሰማ። የማርሸት እገታ በጎጃም የሚንቀሳቀሰውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝን ሁለት ቦታ እንደከፈለውም ታውቋል። የእገታ ትዕዛዙን ያስተላለፈው ሻለቃ ዝናቡ ልንገረው የማርሸት ፀሐይን እገታ በተመለከተ መናገሩ የማርሸቱን ወንጀሎች መዘርዘሩና የተገኙበት ማስረጃዎች ለአሸማጋዮች ማሳየቱም ተነግሯል። የማርሸትን እገታ በማስመልከት የግል ጠባቂዎች የዓይን ምስክርነታቸውን መስጠታቸው ታውቋል። የማርሸት እገታ ያቀነባበሩ ስውር እጆችን ዓላማና ፍላጎትን የተመለከተ ዝርዝር መረጃም ተገኝቷል። በእገታው ወቅት በማርሸት ላይ የተፈጸመውን ግፍና የደረሰበትን ጉዳት እንዲሁም አሁን የሚገኝበትን የጤና ሁኔታ በተመለከተም ዝርዝር መረጃ ተገኝቷል። ከፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ በሆነው በማርሸት ፀሐይ ላይ የተፈጸመውን ድንገተኛ እገታ ተከትሎ በጎጃም ፋኖች መካከል ከፍተኛ ውጥረት መፈጠሩ ተሰማ። የማርሸት እገታ የአፋብኃን አመራሮችንና ደጋፊዎቻቸውን ጭምር ለሁለት እንደከፈለም ታውቋል። ጠቅላይ ሚኒስትር አብይ አህመድን በተመለከተ በሚሰጣቸው አስቂኝና አወዛጋቢ መግለጫዎች ታዋቂነትን ያተረፈው ማርሸት ፀሐይ በድንገት መታገቱን ተከትሎ ጎጃም ላይ በሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብኃን የቴዎድሮስ እዝ ውስጥ ለሁለት መከፈሉና የእርስ በርስ ግጭት ስጋት በከፍተኛ ሁኔታ ማንዣበቡም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ምክትል ወታደራዊ አዛዥና ወታደራዊ አስተዳደር እንዲሁም በቴዎድሮስ እዝ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ትዕዛዝ በድንገት የታገተው በማርሸት ፀሐይ ላይ የተፈጸመውን እገታ በማስመልከት ሰሜን አሜሪካ በሚገኙ ወዳጆቹ የተጠየቀው ሻለቃ ዝናቡ ከማርሸት ጋር የግል ጸብ የለንም፣ ሕግና ስርዓት መከበር ስላለበት ማርሸትን በቁጥጥር ስር ይዤዋለሁ። በቁጥጥር ስር የዋለውም በአፋብኃን ሴንትራል ኮማንድ ውሳኔ በአፋብኃን መሪ እውቅና እንጂ በእኔ ፍላጎት አይደለም የሚል ምላሽ ሰጥቷል። ሻለቃ ዝናቡ አርበኛ ማርሸት ብዙ ጊዜ ስህተት ሰርቷል። ስህተት ብቻ ሳይሆን የማይነኩ ቀይ መስመሮችን በድፍረት ሲያልፍ ከአንዴም ሁለቴ በማስጠንቀቂያና የእግር ትዕዛዝ ሁሉ ሲተላለፍበት መቆየቱን እናንተም ታውቃላችሁ። ማርሸት ከዚህ በፊት የአርበኛ ዘመነ ካሴንም ደጋፊ በመምሰል ያልተገባ ነገር እያደረገ በሌላው ታጋይ ዘንድ መጥፎ አመለካከት በመፍጠር ሊነጥለው ያልሞከረው ነገር አልነበረም። መጨረሻ ላይ ባይሳካለትና እንደማያዋጣው ሲረዳ ወደ ቀልቡ ለመመለስ ቢገደድም አሁን ማርሸት የህዝብን ትግል ለብልጽግና ሽጦ እጁን ሊሰጥ ከጫፍ መድረሱን በበቂ ማስረጃ አረጋግጠናል። ማርሸት ያለፉትን 6 ወራት ያሳለፈው ድርጅቱን ከውስጥ ለማፍረስ ሲጥር ነው። ማርሸት ከጫካ ቱጃሮች አንዱ ነው። ባለፈው ዓመት ብቻ ከመንግስት ከተዘረፈ ማዳበሪያ ከ400 ሚሊዮን ብር በላይ ከአስረስ ማረጋ መዝረፉን ማስረጃ አለን። ማርሸት ከአስረስ ጋር የራሱን ኬላ ዘርግቶ ቀረጥ ሲሰበስብ ህዝብን ሲያስለቅስ እንደኖረ የጎጃም ህዝብ ምስክር ነው የሚል ምላሽ ሰሜን አሜሪካ ለሚገኙ አሸማጋዮች መናገሩም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል ሰብሳቢ ሻለቃ የኔዓለም ዘለቀ ሻለቃ ዝናቡ በማርሸት ላይ ያቀረበውን ክስ ውድቅ አድርገዋል። የእዙ ምክትል ሰብሳቢ ሻለቃ የኔዓለም በማርሸት ላይ የተፈጸመውን እገታ የሻለቃ ዝናቡ የግል ውሳኔ እንጂ የአፋብኃን ቴዎድሮስ እዝ ውሳኔ አይደለም ብሎ የሻለቃ ዝናቡን ክሶች ሙሉ ለሙሉ ውድቅ አድርጓል። የአማራን ትግል የመሸጥ ጉዳይ ከተነሳ የአማራን ትግል ለብልጽግና የሸጠው ዝናቡ ነው። ዝናቡ በቀጥታ ከናረጋ ከበደ ጋር ቀን በቀን ተመካክሮ የሚሰራ ሰው ነው። ዝናቡ በትክክል ፋኖ ማፍረስ ከቻለ መተከል ላይ ትልቅ የወርቅ መሬት ቃል እንደተገባለት እናውቃለን። የብልጽግና የጎጃም ባለቤቶች ኪሱ እንደሚሞሉለትም ይታወቃል ሲል ሻለቃ የኔዓለም ሻለቃ ዝናቡ ወንጅሏል። ዝናቡ በማርሸትና በአስረስ ላይ ቂም የያዘው የአፋብኃን ወታደራዊ አዛዥ እንዳሉን ሴራ የሰሩብኝ እነሱ ናቸው ብሎ ነው የሚለው ሻለቃ የኔዓለም ዝናቡ አፋብኃንን ለማፍረስ ለብልጽግና ቃል ስለገባ የአፋብኃን አመራሮች ቀስ በቀስ ማጥፋቱን ይቀጥላል። ዝናቡ ቀጥሎ የሚያጠፋው ጀነራል ተፈራን ነው። ዝናቡ የሚፈልገው የጎጃምን ህዝብ ምስራቅና ምዕራብ ብሎ ማባላት ነው በማለት ሻለቃ የኔዓለም ሻለቃ ዝናቡ በማርሸት ላይ የፈጸመውን እገታና ድብደባ አውግዟል። ሻለቃ የኔዓለም በማርሸት እገታ ውስጥ ከብልጽግና በተጨማሪ ሻለቃ ዳዊትን ወልደ ጊዮርጊስን የመሳሰሉ የዲያስፖራ የአፋብኃን ጠላቶች እጅ ሊኖርበት እንደሚችልም ገልጿል። ሻለቃ ዳዊት በተደጋጋሚ የአማራ ፋኖ ድል የሚያደርገው አስረስንና ማርሸትን ከትግል ውስጥ ሲነቅል ነው ሲል መስማቱን በተደጋጋሚ አስረስንና ማርሸትን ለማስገደል መሞክሩን አንስቷል። በዘመነ ካሴ ትዕዛዝ ከሻለቃ ዝናቡ ልንገረው ጋር ውይይት ለማድረግ በሄደበት ከ400 በላይ በሚሆኑ ታጣቂዎች በድንገት የታገተው ማርሸት ፀሐይ ዋሸራ አካባቢ ከመሬት በታች በሚገኝ እስር ቤት ውስጥ ከፍተኛ ድብደባ እንደተፈጸመበት የግል ጠባቂዎች ገልጸዋል። ማርሸት ፀሐይ በሰሜን አሜሪካ በሚገኙ የሻለቃ ዝናቡ ልንገረው ወዳጆችና በአካባቢው በሚገኙ የሃይማኖት አባቶች እንዲሁም በሀገር ሽማግሌዎች ምልጃ በትናንትናው ዕለት ከእገታው ቢለቀቅም በእገታው ወቅት በተፈጸመበት ድብደባ ከፍተኛ የአካል ጉዳት እንደደረሰበት፣ እጅና እግሩ እንደተሰባበረ፣ አሁንም ድረስ ራሱን እንደማያውቅና ኮማ ውስጥ እንደሚገኝም ታውቋል። ከማርሸት ፀሐይ የግል ጠባቂዎች መካከል አንዱ እንዳይሞት እንዳይሽር አድርገው ቀጥቅጠው ሬሳውን ነው በቃሬዛ የመለሱት። እጅና እግሩ ተሰባብሯል፣ 4 ጥርሱን አውልቀውታል። አሁንም ድረስ ራሱን እንደሳተ ነው ሲል በማርሸት ላይ የተፈጸመውን ግፍ ገልጾታል።